ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን ዛሬ ሐምሌ 17 ወይም ጁላይ 24 የአራት ሀገራትን የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ቀርበናል። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ቪዲዮ ላይክና ሼር እንዳይረሳ፣ ሐሳብ አስተያየቶን ኮሜንት ላይ አስቀምጡልን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 177 ብር ከ12 ሳንቲም እየተመነዘረ ነው። የአሜሪካ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 159 ብር ከ81 ሳንቲም ተገዝቶ 163 ብር ከ30 ሳንቲም እየተሸጠ ነው። በንግድ ባንክ 158 ብር ከ83 ሳንቲም ተገዝቶ 162 ብር በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 125 ብር ከ34 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 113 ብር ከ62 ሳንቲም ተገዝቶ 115 ብር ከ89 ሳንቲም እየተሸጠ ነው። በንግድ ባንክ 110 ብር ከ29 ሳንቲም ተገዝቶ 112 ብር ከ50 ሳንቲም እየተሸጠ ነው። አንድ የአውስትራሊያ ዶላር በጥቁር ገበያ 123 ብር ከ01 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 159 ብር ከ60 ሳንቲም ተገዝቶ 162 ብር ከ79 ሳንቲም እየተሸጠ ነው። በንግድ ባንክ 108 ብር ከ25 ሳንቲም ተገዝቶ 110 ብር ከ41 ሳንቲም እየተሸጠ ነው። አንድ የአውሮፓ ዩሮ በጥቁር ገበያ 202 ብር ከ26 ሳንቲም እየተመነዘረ ነው። የአውሮፓ ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ህብረት ባንክ ነው። 188 ብር ከ73 ሳንቲም ተገዝቶ 192 ብር ከ50 ሳንቲም እየተሸጠ ነው። በንግድ ባንክ 181 ብር ከ54 ሳንቲም ተገዝቶ 185 ብር ከ17 ሳንቲም እየተሸጠ ነው። አንድ የእንግሊዝ ፓውንድ በጥቁር ገበያ 236 ብር ከ44 ሳንቲም እየተመነዘረ ነው። የእንግሊዝ ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 215 ብር ከ08 ሳንቲም ተገዝቶ 219 ብር ከ39 ሳንቲም እየተሸጠ ነው። በንግድ ባንክ 208 ብር ከ83 ሳንቲም ተገዝቶ 213 ብር እየተሸጠ ነው። አንድ የኤሚሬትስ ወይም የዱባይ ድርሃም በጥቁር ገበያ 48 ብር ከ59 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 47 ብር ከ16 ሳንቲም ተገዝቶ 48 ብር ከ11 ሳንቲም እየተሸጠ ነው። በንግድ ባንክ 43 ብር ከ24 ሳንቲም ተገዝቶ 44 ብር ከ11 ሳንቲም እየተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 47 ብር ከ44 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ህብረት ሥራ ባንክ ነው። 44 ብር ከ38 ሳንቲም ተገዝቶ 45 ብር ከ27 ሳንቲም እየተሸጠ ነው። በንግድ ባንክ 42 ብር ከ30 ሳንቲም ተገዝቶ 43 ብር ከ14 ሳንቲም እየተሸጠ ነው። አንድ የኳታር ሪያል በጥቁር ገበያ 46 ብር ከ87 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 236 ብር ከ91 ሳንቲም እየተመነዘረ ነው። አንድ የኦማር ሪያል በጥቁር ገበያ 453 ብር ከ66 ሳንቲም እየተመነዘረ ነው። አንድ የግብጽ ፓውንድ በጥቁር ገበያ 3 ብር ከ55 ሳንቲም እየተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 462 ብር ከ12 ሳንቲም እየተመነዘረ ነው። አንድ የቱርክ ሊራ በጥቁር ገበያ 3 ብር ከ85 ሳንቲም እየተመነዘረ ነው። አንድ የእስራኤል ሽቅል በጥቁር ገበያ 56 ብር ከ23 ሳንቲም እየተመነዘረ ነው። አንድ የፓኪስታን ሩፒ በጥቁር ገበያ 65 ሳንቲም እየተመነዘረ ነው። አንድ የየመን ሪያል በጥቁር ገበያ 76 ሳንቲም እየተመነዘረ ነው። አንድ የስዊስ ፍራንክ በጥቁር ገበያ 215 ብር ከ85 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 204 ብር ከ48 ሳንቲም ተገዝቶ 208 ብር ከ57 ሳንቲም እየተሸጠ ነው። በንግድ ባንክ 192 ብር ከ57 ሳንቲም ተገዝቶ 196 ብር ከ42 ሳንቲም እየተሸጠ ነው። አንድ የኩዌት ዲናር በጥቁር ገበያ 547 ብር ከ72 ሳንቲም እየተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 518 ብር ከ16 ሳንቲም ተገዝቶ 528 ብር ከ52 ሳንቲም እየተሸጠ ነው። በንግድ ባንክ 506 ብር ከ60 ሳንቲም ተገዝቶ 516 ብር ከ73 ሳንቲም እየተሸጠ ነው። አንድ የስዊድን ክሮነር በጥቁር ገበያ 17 ብር ከ67 ሳንቲም እየተመነዘረ ነው። የስዊድንን ክሮነር በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 16 ብር ከ54 ሳንቲም ተገዝቶ 16 ብር ከ87 ሳንቲም እየተሸጠ ነው። በንግድ ባንክ 16 ብር ከ17 ሳንቲም ተገዝቶ 16 ብር ከ49 ሳንቲም እየተሸጠ ነው። አንድ የህንድ ሩፒ በጥቁር ገበያ 1 ብር ከ88 ሳንቲም የተመነዘረ ነው። የህንድ ሩፒን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ንግድ ባንክ ነው። 1 ብር ከ66 ሳንቲም ተገዝቶ 1 ብር ከ69 ሳንቲም የተሸጠ ነው።
አንድ የቻይና ዩዋን በጥቁር ገበያ 26 ብር ከ89 ሳንቲ የተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 26 ብር ከ77 ሳንቲ ተገዝቶ 27 ብር ከ30 ሳንቲ የተሸጠ ነው። በንግድ ባንክ 23 ብር ተገዝቶ 23 ብር ከ46 ሳንቲ የተሸጠ ነው። አንድ የደቡብ አፍሪካ ራንድ በንግድ ባንክ 9 ብር ከ72 ሳንቲ ተገዝቶ 9 ብር ከ91 ሳንቲ የተሸጠ ነው። አንድ የኬንያ ሺሊንግ በንግድ ባንክ 1 ብር ከ22 ሳንቲ ተገዝቶ 1 ብር ከ25 ሳንቲ የተሸጠ ነው። አንድ የጅቡቲ ፍራንክ በንግድ ባንክ 89 ሳንቲ ተገዝቶ 91 ሳንቲ የተሸጠ ነው። ውድና የተከበራችሁ ተመልካቾቻችን የዛሬውን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ቀረብ ነው ከኢትዮብላክማርኬት.com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።